አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች እጅግ ወሳኝ መልእክት አስተላልፈዋል። የቪክተር ዩክሬሽ ጉዳይ አዲስ ነገር ተሰምቶበታል። በርካታ አዳዲስ መረጃዎች አሉ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እንደተለመደው ወሳኝ ስፖርታዊ ጥንክሮችን ወደ እናንተ አደርሳለሁ። አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች ዛሬ መልእክት አስተላልፈዋል። ከሱን ጀምር እንግዲህ አሰልጣኝ ሚኬል አርቴታ ስፓኒያርዱ አሰልጣኝ 5 ዓመታት አርሰናልን ባሰለጠኑበት ጊዜ ለአርሰናል ደጋፊዎች ዳግም ተስፋን የሰጡ፣ ዳግም በአርሰናል እንዲተማመኑ፣ አርሰናል ከየትኛውም ቡድን ጋር ሲጫወት ያሸንፋል የሚል መንፈስ በውስጣቸው እንዲያደር ያደረጉ ትልቅ አሰልጣኝ ናቸው። ምንም እንኳን ባለፉት 3 ዓመታት ለጥቂት የዋንጫ ጫፍ እየቀረቡ ቢያጡም አሁንም ግን በበርካታ ደጋፊዎች ዘንድ የሚወደዱና ለአርሰናል ከሳቸው ውጪ አሁንም ማንም ሊያሰለጥን አይገባም የሚባልላቸው ሰው ናቸው። ታዲያ ለአርሰናል ደጋፊዎች እንዲህ ሲሉ ነው መልእክት ያስተላለፉት። አውቃለሁ ሁላችሁም በዋንጫ ማጣታችን ተበሳጭታችኋል፣ እንደዚሁም ደግሞ ተስፋ ለመቁረጥ ተቃርባችኋል። ነገር ግን እኔን እመኑኝ፣ ትንሽ ጊዜ ብቻ ስጡን ሲሉ አሰልጣኝ ሚኬል አርቴታ ዛሬ ተናግረዋል። የመድፈኞቹ ዋና አሰልጣኝ ስፓኒያርዶ ሚኬል ማርቲያን አርቴታ ቡድናቸው ዋንጫዎችን የሚያሸንፍበት ጊዜ መቃረቡን ገልጸዋል። እንደሳቸው ንግግር ከሆነ አንድ ዋንጫ ብቻ ሳይሆን በርካታ ዋንጫዎችን የምናሸንፍበት ጊዜ እየመጣ ነው፣ ታገሱ ሲሉ በቀጥታ ለደጋፊዎች መልእክት አስተላልፈዋል። ዋንጫዎች እየመጡ ነው ያሉት ሚኬል አርቴታ ትንሽ ጊዜ ብቻ ታገሱን፣ የምንችለውን ሁሉ እንደምናደርግ ቃል እገባላችኋለሁ ብለዋል። እንደምታውቁት ለዋንጫ ያለኝን ሁሉ እሰጣለሁ፣ ነገር ግን ዋንጫ ለማግኘት ሁሉም ነገር ፍጹም መሆን አለበት። ለዚህም ባለፉት ዓመታት ለዋንጫ ተቃርበን ያጣንበት ምክንያት በግልጽ ያሳያል። ስለዚህ አሁን ግን ከመቼውም ጊዜ በላይ ለዋንጫ የተቃረብንበት ጊዜ፣ ስለዚህም ታገሱና ጠብቁ ሲሉ ሚኬል አርቴታ ተናግረዋል። አርሰናል የፕሪሚየር ሊጉን ዋንጫ ያጣበት ምክንያት ምንድነው ተብለው የተጠየቁት ሚኬል አርቴታ ዋንጫውን እንድናጣ ዋነኛ ያደረገን ነገር ቀይ ካርድ ነው ሲሉ ምላሽ ሰጥተዋል። እንደምታውቁት ዘንድሮ አርሰናል ገና ከሊጉ ጅማሮ አንስቶ በብራይተን ነጥብ ከጣለበት ጨዋታ ጀምሮ ማለት ይቻላል ዲክላን ራይስ በቀይ ካርድ የወጣበት ጨዋታ ማለት ነው። በርካታ የአርሰናል ተጫዋቾች በቀይ ካርድ ወጥተዋል። ዘንድሮም በፕሪሚየር ሊጉ ብዙ የቀይ ካርድ ከወጣባቸው ቡድኖች አንደኛው አርሰናል እንደሆነ ይታወቃል። ዲክላን ራይስ በብራይተን ጨዋታ፣ ሊያንድሮ ትሮሳርድ በማንቸስተር ሲቲው ጨዋታ፣ ሁለቱንም ጨዋታ እንግዲህ አርሰናል ለማሸነፍ እጅግ ተቃርቦ የነበረበት ጨዋታ ነው። በቦርንማውዙም ጨዋታ አርሰናል እየመራ ዊሊያም ሳሊባ እንደዚሁም ደግሞ ማይልስ ሉዊስ ስኬሊ እንደዚህ የመሳሰሉ ተጫዋቾች በበርካታ ጨዋታዎች ላይ በቀይ ካርድ መውጣታቸው አሰልጣኝ ሚኬል አርቴታ ዋንጫውን ለማጣታችን ዋነኛ ምክንያት ነው ያሉ ሲሆን ቀይ ካርድ የወጡብንን ጨዋታዎች ካያችሁ ለማሸነፍ እጅግ የተቃረብንባቸው ጨዋታዎች ላይ ነው በቀይ ካርድ የወጣብን ተጫዋች ያሉ ሲሆን በዌስትሃም ጨዋታ እንግዲህ ማይልስ ሉዊስ ስኬሊ መውጣቱን ታስታውሳላችሁ። ታዲያ አሰልጣኝ ሚኬል አርቴታ እነዚህ ጨዋታዎች ያለ ቀይ ካርድ ብናጠናቀቅ ኖሮ ቢያንስ 12-13 ነጥቦችን እናሳካ ነበር፣ ያም የፕሪሚየር ሊጉ አሸናፊ እንድንሆን ያደርገን ነበር። ስለዚህ ሊጉን ያሳጣን ቀይ ካርድ ነው ያሉ ሲሆን ሌላኛው ደግሞ ዋንጫውን ያጣንበት ምክንያት ጉዳት ነበረ፣ ነገር ግን ለዋንጫው ተቃርበን ነበር ብለዋል። እንደምታውቁት ዘንድሮ ኦዲጋርድ፣ ቡካዮ ሳካ፣ ካይ ሃቨርት፣ ጋብሪኤል ጄሱስ እንደዚሁም ሌሎች የአርሰናል ወሳኝ ተጫዋቾች በጉዳት በርካታውን የውድድር ዓመት አልተጫወቱም። ስለዚህ አሰልጣኝ ሚኬል አርቴታ የተጫዋቾች ጉዳትም ዋነኛ ዋንጫ እንዳናሳካ ካደረጉን ምክንያቶች ውስጥ ግንባር ቀደም ናቸው ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገሩት ማለት ነው። ስለ ቪክተር ዩክሬሽም አሰልጣኝ ሚኬል አርቴታ ተጠይቀው እሱን አሁን መናገር አልፈልግም፣ ነገር ግን እመኑኝ እጅግ ድንቅ የሆነ አጥቂ ወደ አርሰናል ይመጣል ሲሉ ተናግረዋል። አርሰናል እንግዲህ ወይ ዩክሬሽ ወይ ቤንጃሚን ሼሽኮ አንዳቸው መምጣታቸው እንደማይቀር እንግዲህ የተረጋገጠ ይመስላል። ትላንትና እንግዲህ የፖርቹጋል ሊግን ቪክተር ዩክሬሽ ከስፖርቲንግ ሊዝበን ጋር በመሆን ማሳካት ችሏል። ታዲያ ከዋንጫው በኋላ ተጠይቆ ነበር ቀጣይ ወዴት ነው የምታመራው ወይስ እዚሁ ስፖርቲንግ ሊዝበን ነው የምትቆየው ተብሎ ሲጠየቅ ቀጣዩ ክለቤ የት እንደሆነ አላውቅም፣ አሁን በዋንጫው ነው መደሰት መፈልገው ያለ ሲሆን
ስፖርቲንግ ሊዝበንን እንደሚለቅ ፍንጭ ሰጥቷል ማለት ነው። ታዲያ እጅግ በአስደናቂ ሁኔታ ደግሞ ዛሬ ፋብሪዚዮ ሮማኖ የዝውውር ዘገባዎችን የሚሰራው ተወዳጁ ጋዜጠኛ ደግሞ ምን አለ? ቪክተር ዩክሬሽ በ63 ሚሊዮን ዩሮ ስፖርቲንግ ሊዝበንን ይለቃል ሲል ማረጋገጫ ሰጥቷል። እንደምታውቁት ከዚህ ቀደም በሰራውላችሁ ዘገባ አርሰናል ደግሞ ለስፖርቲንግ ሊዝበን 63 ሚሊዮን ዩሮ እንዳቀረበ ነግሬያችሁ ነበር። ስለዚህ ይህ ፋብሪዚዮ ሮማኖ የጠራው ገንዘብና አርሰናል ለስፖርቲንግ ሊዝበን አቅርቦታል የተባለው ገንዘብ መመሳሰል ቪክተር ዩክሬሽ በግል ጥቅማ ጥቅም እንደዚሁም ስፖርቲንግ ሊዝበንና አርሰናልም እርስ በርስ ሙሉ ለሙሉ በቪክተር ዩክሬሽ ዝውውር ጉዳይ እንደተስማሙ ፍንጮች እየወጡ ነው። ምንም እንኳን ቪክተር ዩክሬሽን የቀድሞ አሰልጣኙ ሩበን አሞሪም ወደ ዩናይትድ እንዲመጣ ቢፈልጉም ቪክተር ዩክሬሽ ግን አርሰናልን መቀላቀል እንደሚፈልግና ሻምፒዮንስ ሊግ ላይ መጫወት እንደሚፈልግ ተሰምቷል። ነገር ግን ዩናይትድ ዩሮፓ ሊግን የሚያሳካ ከሆነ ቪክተር ዩክሬሽ ወደ ሩበን አሞሪም ሊያመራ ይችላል የሚሉ ጭምጭምታዎች ቢሰሙም እስካሁን ባለው መረጃ ግን አርሰናልና ቪክተር ዩክሬሽ ከስምምነት እንደደረሱ ነው። ነገር ግን እጅግ በሚያስደንቅ ሁኔታ አርሰናል ሁለት አጥቂዎችን ዘንድሮ ሊያስፈርም እንደሚችልም እየተሰማ ይገኛል። እንደምታውቁት አርሰናል የመሃል ሜዳ ተጫዋች ያስፈርሟል። አሁን የፊት ለፊት መስመር ተጫዋች ያስፈርማል። ነገር ግን ከቪክተር ዩክሬሽ በተጨማሪ ቤንጃሚን ሼሽኮንም እየተመለከተ እንደሚገኝና ጥያቄ እንዳቀረበ የተሰማ ሲሆን ሁለቱም ተጫዋቾችን በቅናሽ ገንዘብ የሚያገኝ ከሆነ ሁለቱንም ለማምጣት እንደሚሰራ ተሰምቷል። ነገር ግን ከሁለት አንዳቸው የኤምሬትስን መሬት መርገጣቸው እንደማይቀር ነው የተሰማው ማለት ነው። የአርሰናሉ የተከላካይ ስፍራ ተጫዋች ማይልስ ሉዊስ ስኬሊ በዘንድሮ የወጣቶች የዓመቱ ምርጥ ተጫዋች ስር አለመግባቱ በርካቶችን እያነጋገረ ነው። የአርሰናል ደጋፊዎችን ብቻ ሳይሆን የእግር ኳስ ተንታኞችም ማይልስ ሉዊስ ስኬሊ በዘንድሮ ምርጥ ወጣት ተጫዋቾች ስር መግባት ነበረበት እያሉ ይገኛሉ። ምክንያቱም ስለ ማይልስ ሉዊስ ስኬሊ ትንሽ ቁጥራዊ መረጃዎችን ልንገራችሁ። ዘንድሮ ከ1000 ደቂቃ በላይ ተጫውተው አንድም ጊዜ ድሪብል ያልተደረጉ ሁለት የፕሪሚየር ሊግ ተጫዋቾች ብቻ ናቸው። ይህም ታዲያ አንደኛው የመድፉ የ18 ዓመት ወጣት ማይልስ ሉዊስ ስኬሊ ሲሆን ሌላኛው ደግሞ የአስቶን ቪላው ታይሮን ሚንግስ ናቸው። ማይልስ ሉዊስ ስኬሊ ከዚህም በተጨማሪ በውድድር ዓመቱ በፕሪሚየር ሊጉ ከፍተኛ የተሳካ ኳስ የማቀበል ንጻሬ ካላቸው ውስጥ አንደኛው ዊሊያም ሳሊባ ነው የአርሰናሉ 94.6፣ ሁለተኛው የሲቲ ማኑኤል አካንጂ 94.3፣ ታዲያ ሶስተኛው ራሱ ማይልስ ሉዊስ ስኬሊ በ93.8 ነው። ይህም እንግዲህ እነ ሩበን ዲያዝ እና እነ ከርቲስ ጆንስን በመብለጥ ማለት ነው። ታዲያ እነዚህን የመሳሰሉ ቁጥራዊ መረጃዎችን ይዞ እንዴት ማይልስ ሉዊስ ስኬሊ ዘንድሮ በምርጥ ወጣት ተጫዋቾች ውስጥ አልተካተተም የሚለው የበርካቶች ጥያቄ ሆኗል። ሌላኛው በዘንድሮ የፕሪሚየር ሊግ የውድድር ዓመት በአማካኝ 90 ደቂቃ ብዙ ትልቅ የግብ ዕድል የሚፈጥሩ ተጫዋቾች በአንደኝነት ከኬቨን ዴብሪያን፣ ከመሐመድ ሳላ፣ ከሶን ሂዩንግ-ሚን እና ከጃኮብ መርፊ በላይ የተቀመጠው በ1.10 ቡካዮ ሳካ ነው። ቡካዮ ሳካ በየጨዋታው በ90 ደቂቃ 1.10 የግብ ዕድሎችን ማለትም ከአንድ ግብ በላይ እድል መፍጠር የሚችል ተጫዋች እንደሆነ እንግዲህ ሁስኮርድ በዘገባው አስነብቧል ማለት ነው። በነገራችን ላይ ዘንድሮ አርሰናል በርካታ ተጫዋቾቹ በእርስ በርስ ንጽጻሬ ይሄ አንድ ለአንድ በሚደረጉት ንጽጻሬ እንደ ስኬሊ፣ እንደ ሳሊባ፣ እንደ ቡካዮ ሳካ ያሉ ተጫዋቾች ጥሩ የውድድር ዓመት ቢያሳልፉም ነገር ግን ቡካዮ ሳካ ብትሉ ለረጅም ጊዜ በጉዳት አልነበረም። ኦዲጋርድ የመሳሰሉ ተጫዋቾች በርካታውን የውድድር ዓመት እንግዲህ በጉዳት ማሳለፋቸው ይታወቃል። ታዲያ አርቴታ ለዚህ ነው ዘንድሮ ጉዳትም አንደኛ ዋንጫ ለማጣታችን ምክንያት ነው ያሉት። ነገር ግን አሁን በእርግጠኝነት በቀጣዮቹ ቀናት አርሰናል አንድ አጥቂ አስፈርሞ ለደጋፊዎች ፍንጭ እንደሚሰጥና እንደሚያስደስት ይጠበቃል። ለዚህም ነው አርቴታ የዋንጫ ጊዜ ቀርቧል ሲሉ በሙሉ ልብነት የተናገሩት። እስኪ ውድ አድማጭ ተመልካቾቼ አሰልጣኝ ሚኬል አርቴታ ዋንጫ ብቻ አይደለም ያሉት፣ ዋንጫዎችን የምናሳካበት ጊዜ ቀርቧል ነው ያሉት። ስለዚህ አርሰናል አሁን ዩክሬሽ ወይም አሌክሳንደር አይዛክ ወይም ደግሞ ቤንጃሚን ሼሽኮ አንዳቸው ወደ አርሰናል ሊመጡ ይችላሉ። ስለዚህ የአጥቂ ችግሩ ይፈታል ተብሎ ይጠበቃል። በመስበር በኩልም እንደነ ኒኮ ዊሊያምስ፣ እንደ ከባየር ሙኒክ የሚለያየው ሌሮይ ሳኔ፣ የሪያል ማድሪዱ ሮድሪጎን የመሳሰሉ ተጫዋቾች ከመድፉ ጋር ስማቸው እየተያዘ ነው። ይህ ብቻ ሳይሆን የኒውካስትሉም ጎርደን ከአርሰናል ጋር ስሙ እየተያዘ ነው። አርሰናል እንግዲህ ኒኮ ዊሊያምስን በጥብቅ ቢፈልገውም ኒኮ ዊሊያምስ በውድድር ዓመቱ መጨረሻ አካባቢ በጉዳት በርካታ ጊዜ እየተጎዳ
እየተነሳ እየተጎዳ መምጣቱ ምናልባት የጉዳት ተጫዋች እንዳይሆን በመፍራታቸው የኒውካስትል ዩናይትዱን አንቶኒ ጎርደንን ወደ መድፉ ቤት ለማምጣት እያሰቡ እንዳለን የተሰማው። በነገራችን ላይ ሁስኮርድ ነው የዘገበው ይህን ዘገባ። ስለዚህ ስለ አንቶኒ ጎርደን በቀጣዩ ዘገባዬ በደንብ የምሰራላችሁ ይሆናል። አርሰናል ግን በቅርብ እየተከታተለው እንደሆነ ተረጋግጧል ማለት ነው። ስለዚህ አርቴታ ይህንን ብለዋል። እነዚህ ተጫዋቾች ወደ አርሰናል ይመጣሉ ተብሎ ይጠበቃል። እሳቸው እንዳሉት አርሰናልና ዋንጫ የሚገናኙበት አርሰናልና ዋንጫ የሚጣጣሙበት እርግማኑ እንግዲህ አልፎ አርሰናልና ደጋፊዎች ዋንጫ ከፍ አድርገው የሚያዩበት ጊዜ ቅርብ ነው ብላችሁ ታስባላችሁ? በአርቴታ ንግግርስ ምን ያህል እምነት አላችሁ የሚለውን በኮመንት መስጫው ሳጥን ውስጥ አስቀምጡልኝ። ምክንያቱም ትላንትና አርሰናልን ለቆ እንግዲህ ከአርሰናል ጋር ከ5 ዓመት በፊት የኤፍኤ ካፕ ዋንጫ እንዳሳካ ይታወቃል። ኤዲ ኒኪታ ከክሪስታል ፓላስ ጋር ሲቲን አሸንፎ ዋንጫ አሳክቷል። ሌላኛው ደግሞ ሪካርዶ ካላፊዮሪ እንደምታውቁት ወደ አርሰናል ከመጣ በኋላ ቦሎኛ የቀድሞ ቡድኑ ዋንጫ አሳክቷል። ስለዚህ እነዚህ ተጫዋቾች ወደ አርሰናል መጥተው ዋንጫ ማሳካት ይፈልጋሉ። ስለዚህ አርቴታ እንዳሉት እነዚህ ተጫዋቾችና አርሰናል በቀጣይ ዓመታት ዋንጫ ያስመለክታሉ ብላችሁ ታምናላችሁ የሚለውን ሐሳብ አስተያየታችሁን አስቀምጡልኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በጣም ባጭር ጊዜ ውስጥ ተወዳጅነትን ያተረፈው ቻናላችን አሁን ላይ ከ13000 በላይ ተከታዮች አሉት። አሁንም የስፖርት አፍቃሪ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ ወሳኝ መረጃዎችን ማግኘት ትችላላችሁ። ከውጭ ሀገር የምትኖሩ በርካታም አድማጭ ተመልካቾቼ በኮመንት ጊፍት እየሰጣችሁ ያበረታታችሁኝ ስለሆነ ከልብ አመሰግናለሁ። አሁንም ቤተሰብ መሆን ቀጥሎ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።